የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። የአማራ ፋኖ ብሔራዊ ንቅናቄ የአማራ ሕዝብ የህልውና ትግል በድል አጥቢያ ላይ ደርሷል አለ። አፋብን ትግላችን ህልውና ማስከበር ለተፈጸመው እልቂትና በደል ፍትህና ርትዕን ማስፈን እንዲሁም በነጻነት ተንቀሳቅሰው ሀብትና ንብረት ማፍራት የሚቻልበት ስርዓት ማንበር ነው ሲል አስታውቋል። ድርጅቱ በአማራ ህዝብ ላይ የተጫነውን የመከራ ቀንበር ለመስበር በድሉ ዋዜማ ላይ እንደሚገኝ ነው ያስታወቀው። በዝርዝር እናየዋለን። የዓለም ባንክ ከኢትዮጵያ ኤሌክትሪክ መስመር ዝርጋታ ፕሮጀክት ጋር በተያያዘ 3 ኩባንያዎችን አገደ። የዓለም ባንክ ከኢትዮጵያ ወደ ኬንያ የኤሌክትሪክ መስመር በተዘረጋበት ፕሮጀክት ላይ ተቀባይነት የሌለው ድርጊትና ማጭበርበር ፈጽመዋል ያላቸውን 3 ድርጅቶች ማገዱን ይፋ አድርጓል። ዝርዝሩን ትሰሙታላችሁ። የፌዴራሉ ከፍተኛ ፍርድ ቤት አቶ ታዬ ደንደዓ ላይ ወስኖት የነበረውን የ7 ዓመት ከ2 ወር እስራት ወደ 4 ዓመት ዝቅ ማድረጉ ተሰማ። የአቶ ታዬ ደንደዓ ጠበቃ አበራ ንጉስ ለሚዲያ እንዳሳወቁት አቶ ታዬ የተከሰሱበት ህገወጥ መሳሪያ ይዞ መገኘት ሊያስፈርድ የሚችለው ከ7 ወር ያነሰ ነበር ማለት አሁንም ፍርዱ ትክክል እንዳልሆነና በፍርድ ቤት ክርክራቸው እንደሚቀጥል አስታውቀዋል። በዝርዝር እናየዋለን። ኔታንያሁ ጦርነቱ አስፈላጊ እስከሆነ ድረስ ይቀጥላል ሲሉ ተናግረዋል። የባህረ ሰላጤው ሀገራት ላይ የሚፈጸመው የሚሳኤልና የድሮን ጥቃት አሁንም ቀጥሏል። በኢራን ደግሞ የሟቾች ቁጥር 3100 ማለፉ ተሰምቷል። በተለያዩ ሁኔታዎች ውስጥ እያለፈ ያለው የቀጠናው ጦርነት አሁንም አነጋጋሪነቱን የቀጠለው፣ በዚህም ላይ ተጨማሪ ይዘናል። ውድ ተመልካቾቻችን እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ እያልን ወደ ዝርዝሩ እናልፋለን። መልካም ቆይታ ያውላችሁ። የአማራ ፋኖ ብሔራዊ ንቅናቄ የአማራ የህልውና ትግል በድል አጥቢያ ላይ ደርሷል አለ። አፋብን ትግላችን ህልውና ማስከበር ለተፈጸመው እልቂትና በደል ፍትህና ርትዕ ማስፈን እንዲሁም በነጻነት ተንቀሳቅሶ ሀብትና ንብረት ማፍራት የሚቻልበት ስርዓት ማንበር ነው ሲል አስታውቋል። ድርጅቱ በአማራ ህዝብ ላይ የተጫነውን የመከራ ቀንበር ለመስበር በድሉ ዋዜማ ላይ እንደሚገኝ ያስታወቀው የአማራ ፋኖ ብሔራዊ ንቅናቄ በዛሬው ዕለት መጋቢት 11 2018 ዓ.ም የሚከበረውን 1147ኛ የኢድ አልፈጥር በዓል አስመልክቶ ለእምነቱ ተከታዮች እንኳን አደረሳችሁ መግለጫ ያወጣ ሲሆን በመግለጫው ላይ የአማራ የህልውና ትግል በድል አጥቢያ ላይ ደርሷል ሲል አስታውቋል። የአማራ ህዝብ ላለፉት በርካታ አስርተ ዓመታት ከረሰበትና አሁንም እየተፈጸመበት ካለው መንግስት መር የጅምላ እልቂት፣ ጭፍጨፋ እንዲሁም የሀብትና ንብረት ውድመት ውስጥ የእስልምና ሃይማኖት ተከታይ ወገናችን ከፊት ተሰላፊ ነው ያለው አፋብን በመግለጫው ሙስሊም ወገናችን በክልሉ ውስጥ ከክልሉ ውጭ አማራ ጠል እሳቤ ባነገቡ ቡድኖችና የጸረ አማራ ትርክት ስጋ አልብሶ በሚንቀሳቀሰው አገዛዝ በሚፈጸምባቸው ጭፍጨፋ በርካቶች ህይወታቸው ተቀጥፏል፣ ሀብትና ንብረታቸው ወድሟል፣ ለከባድ ማህበራዊ ምስቅልቅል ተዳርገዋል ብሏል። የአማራ ፋኖ ብሔራዊ ንቅናቄ በጸረ አማራ እሳቤ በሚመራው ስርዓት የሚፈጸመው ሁሉ አቀፍ ጥቃት ተባብሶ መቀጠሉ ዛሬም በሞት አፋፍ የሚገኙ ወገኖች እልፍ ናቸው ነው ያለው። በመቶ ሺዎች የሚቆጠሩ የአማራ ተወላጆች ከተፈጸመባቸው ጭፍጨፋ እንደ እድል ተርፈው ሀብትና ንብረታቸው ወድሞ ቀያቸው ተፈናቅለው በመጠለያ ጣቢያዎች ውስጥ በረሃብ አለንጋ እየተገረፉ ከሞት ያልተናነሰ ኑሮ እያሳለፉ ይገኛሉ ያለው አፋብን በመከራ ውስጥም ሆኖ ለፈጣሪው መገዛት ጽናት፣ አሸናፊነት፣ ትዕግስትና ጥበበኝነት ከወለደው ህዝብ የወረሰው ፋኖ በአማራ ህዝብ ላይ የተጫነውን የመከራ ቀንበር ለመስበር በድሉ ዋዜማ ላይ ይገኛል ሲል በመግለጫው አስታውቋል። የአማራ ፋኖ ትግል ሞታቸውን በመጠባበቅ ላይ ለሚገኙ ወገኖች ታድጎ ህልውናቸውን ማስከበር ለተፈጸመው እልቂትና በደል ፍትህና ርትዕ ማስፈን እንዲሁም ወገኖቻችን በገዛ ሀገራቸው በነጻነት ተንቀሳቅሰው ሀብትና ንብረታቸውን ማፍራት የሚችሉበት ስርዓት ማንበር ቀዳሚ ዓላማውና ከምንም በላይ ቅድሚያ የሚሰጠው መሆኑን አፋብን ያረጋግጣል ብሏል። ለዚህም ታላቅ ዓላማ ስኬት ህዝቡ ትግሉ በባለቤትነት ከመምራት ከመታገል ጀምሮ ስንቅና ትጥቅ በማቅረብ የሀሳብና የመረጃ እገዛ ማድረግ እንዲሁም በጸሎት በመርዳት ከፍተኛ ሚና እየተጫወተ ይገኛል ያለው አፋብን በማህበረሰቡ ንቁ ተሳትፎ ዛሬም ትግሉ በድሉ አጥቢያ ላይ ደርሷል ሲል አስታውቋል። የዓለም ባንክ ከኢትዮጵያ የኤሌክትሪክ መስመር ዝርጋታ ፕሮጀክት ጋር በተያያዘ 3 ኩባንያዎችን ማገዱ ተሰማ። የዓለም ባንክ ከኢትዮጵያ ወደ ኬንያ ኤሌክትሪክ መስመር በተዘረጋበት ፕሮጀክት ላይ ተቀባይነት የሌለው ድርጊትና ማጭበርበር ፈጽመዋል ያላቸውን 3 የዩናይትድ ኪንግደም አማካሪ ተቋማት የአፍሪካ ቅርንጫፎች አግዷል። እገዳ የተጣለው ፕራይስ ዋተር ሃውስ ኩፐር
የተባለው ዓለም አቀፍ አማካሪ ድርጅት ሞሪሼስ፣ ኬንያና ሩዋንዳ ውስጥ በሚገኙ ቅርንጫፎቹ ላይ ነው። እንደ ዓለም ባንክ ገለጻ ከሆነ አፍሪካ ውስጥ የሚገኙ የዚህ ተቋም ቅርንጫፎች በኢትዮጵያ የሚመነጨውን የኤሌክትሪክ ኃይል ወደ ኬንያ በሚያስተላልፈው ፕሮጀክት የመጀመሪያ ምዕራፍ ላይ በሚከናወንበት ወቅት ላይ ነው። ምስራቅ አፍሪካ ሀገራት በኤሌክትሪክ ኃይል ለማስተሳሰር የተያዘ እቅድ አካል በሆነው በዚህ ፕሮጀክት አማካኝነት 2000 ሜጋዋት የኤሌክትሪክ ኃይል የሚያስተላልፍ መስመር በሁለቱ ሀገራት መካከል ይዘረጋል። በዓለም ባንክ ገፈው የመጀመሪያው ምዕራፍ የኢትዮጵያ ኬንያ የጋራ የሚያስተሳስር 1000 ኪሎዋት የሚያሸፍን የኤሌክትሪክ መስመር እንዲዘረጋ ነበር። ዓለም ባንክ በሶስቱ ኩባንያዎች ላይ ባሳለፈው ውሳኔ መሰረት ኩባንያዎቹ ለቀጣይ 21 ወራት የዓለም ባንክ በገንዘብ በሚደግፋቸው ፕሮጀክቶችና የተለያዩ ስራዎች ውስጥ አይሳተፉም። የዓለም ባንክ እንደገለጸው ኩባንያዎቹ በአማካሪ ተቋማት እንዲወጡ ለማድረግ ሲሉ በአውሮፓውያን 2019 ሚስጥራዊ የግዥ መረጃዎችን ከፕሮጀክት ኃላፊዎች አግኝተዋል። ኩባንያዎቹ ተጽዕኖ ለማሳደር የሚያስችል መረጃ ተቀብለውበታል የተባለው ከኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን የዓለም አቀፍ ፋይናንስ አፈጻጸም ሪፖርት ለማዘጋጀት የሚታሰር ውል እንደነበር ጠቅሷል። በተጨማሪም ኩባንያዎቹ የኢትዮጵያ ኤሌክትሪክ አገልግሎት ቋሚ የንብረት ቆጠራና የዋጋ ግምት አገልግሎት የሚያካትት ውል ለማግኘት ተጽዕኖ ለማድረግ ሞክረዋል የሚል ክስ ቀርቦባቸዋል። እንዲሁም ከኩባንያዎቹ አንዱ የዋና ባለሙያዎቹ ብቃት በተመለከተ የተሳሳተ መረጃ እንደሸጠ በኮንትራት አፈጻጸም ወቅት ንዑስ ኮንትራት የተመለከቱ መረጃዎች ሙሉ ለሙሉ ይፋ እንዳላደረገ ገልጿል። በኩባንያዎቹ የተፈጸሙ ድርጊቶች ውድድር ለማስቀረት የመመሳጠር የማጭበርበር ድርጊቶችን ለመከላከል የዓለም ባንክ የሚከተለው መመሪያም የጣሱ ናቸው ተብሏል። የባንኩ የምርመራ ግኝት ተከትሎ ኩባንያዎቹ ድርጊቱ መፈጸማቸው ማመናቸውን በባንኩ መግለጫ ላይ ተጠቅሷል። እንዲሁም በባንኩ እንቅስቃሴ ውስጥ እንዲሳተፉ በሚታገሩባቸው 21 ወራት ውስጥ በፕሮጀክት ስራ ውስጥ መመሪያዎችን ለማክበር እና ታማኝነታቸውን ለማጠናከር ተስማምተዋል። ፕራይስ ዋተር ሃውስ ኩፐር ዋና መስሪያ ቤቱ በዩናይትድ ኪንግደም ለንደን የሚገኘው ዓለም አቀፉ የማማከር የኦዲት የማረጋገጥ የታክስና ተያያዥ አገልግሎቶችን ለንግድና ሌሎች ድርጅቶች የሚሰጥ ተቋም ነው። ኩባንያው ታዲያ በተለያዩ ሀገራት ውስጥ ቅርንጫፎች ያሉት ሲሆን ከኢትዮጵያ ኤሌክትሪክ አቅርቦት ጋር በተያያዘ አሁን በዓለም ባንክ እገዳ የጣለበት በአፍሪካ ውስጥ ከሚገኙ ተቋማቱ 3ቱ ናቸው። የፌዴራል ከፍተኛ ፍርድ ቤት አቶ ታዬ ደንዳ ላይ ወስኖት የነበረው የ7 ዓመት ከ2 ወር እስራት ወደ 4 ዓመት ዝቅ መደረጉ ተሰማ። የፌዴራሉ ከፍተኛ ፍርድ ቤት ፍቃድ የሌለው የጦር መሳሪያ ከመያዝ ወንጀል ጋር በተያያዘ በቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ላይ የተላለፈው የ7 ዓመት የእስር ቅጣት ወደ 4 ዓመት ዝቅ አድርጓል። ፍርድ ቤቱ ታዬን የእስር ቅጣት ዝቅ ያደረገው ታዬ ደንዳ በጠበቃቸው በኩል ያቀረቡትን ይግባኝ ሲመረምር ከቆየ በኋላ ነው። ጠበቃቸው አቶ አበራ ንጉስ ትላንት መጋቢት 10 ችሎት ውሎ እንደነበረ ገልጸው 2-3 በቀዳሚነት ያስቀመጥናቸው የይግባኝ ቅሬታዎች ሳይቀበልን አልፎ ቅጣቱ የተጋነነ ነበር ብሎ በ4 ዓመት እስራት እንዲፈረድ አድርጎ ቀንሶታል። ከ7 ዓመት ከ2 ወር ወደ 4 ዓመት ወርዷል ብሏል። ጠበቃው ይሁን እንጂ ውሳኔው እኛም አሁንም አልተቀበልነውም፣ ምክንያቱም እነዛ በቅደም ተከተል ያስቀመጥናቸው ወሳኝ የህግ መከራከሪያዎች በአግባቡ አልተመረመሩም በማለት በአቶ ታዬ ደንዳ ላይ የተሰጠው ፍርድ አግባብ እንዳልሆነ ተናግሯል። ጠቅላይ ፍርድ ቤቱ ከፍተኛ የፍርድ ቤቱን ውሳኔ ተቀብሎ ያጸናበት መንገድ መሰረታዊ ስህተት ነው የሚሉት ጠበቃ አበራ ንጉስ ይህ ህጋዊነት የሆነ ትንተናና የህግ ግንዛቤ ታሳቢ አድርጎ የተወሰነ ስለሆነ ቀጣይ ወደ ሰበር ይግባኝ የምንቀጥል ይሆናል በማለት ለሚዲያዎች ተናግሯል። በአቶ ታዬና ተመሳሳይ የወንጀል ድርጊቶች ተፈጽመዋል ተብለው 1 ክላሽና 60 ቀለሃ ይዘው የተገኙ ሰዎች ከ7 ወር በላይ ተቀጥተው አያውቁም በማለት በአቶ ታዬ ደንዳ ላይ የተፈጸመውን ቅጣት ከፍተኛ እንደሆነ ያነሳሉ። አቶ ታዬ የጸና ፍቃድ ሳይኖራቸው ህገወጥ የጦር መሳሪያ መያዝ ጥፋተኛ ተብለው በከፍተኛ ፍርድ ቤት የ7 ዓመት ከ2 ወር ቅጣት ተላልፎባቸው ለዚህ ይግባኝ ጠይቆ ነበር። ከመጀመሪያውም የወንጀል ድርጊት የሚቋቋም ድርጊት አልፈጸሙም የሚል ጠበቃቸው ስለዚህ አቃቢ ህግ ያቀረበው የወንጀል ክስ ስህተት ነው ወይም ሳይፈጸም ነው የቀረበባቸውም ብለዋል። ሁለተኛው ደግሞ መከላከያ ምስክሮችን ዘርዝረን ካቀረብናቸው መከላከያ ምስክሮች 3 መከላከያ ምስክሮቻችን በተደጋጋሚ ሳይሰሙ ቀርተዋል። የተሰጠው ጥፋተኝነት ፍርድም ይህ ባልተሰማበት ሁኔታ ነው ብለዋል። ያም መሰረታዊ የሆነ ህገ መንግስታዊ መብትን የተላለፈ ሂደት ነው ይላሉ። ሶስተኛው አቶ ታዬ ካቀረቧቸው 5 ምስክሮች 2 ቢሰሙ እንኳን አቶ ታዬ እንዲከላከሉ በተሰጠው ብይን መሰረት የጦር መሳሪያ የጸና ፍቃድ ሳይኖር የሚለው ተከላክለዋል የሚል ነው። በመጨረሻም ግን ጥፋተኛ የተባሉበት አንቀጽ የተላለፈው ቅጣት የተጋነነና ህግና ስርዓቱን የተከተለ አልነበረም ብለን ይግባኝ ብለን ነበር በማለት ጠበቃቸው ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ጦርነቱ አስፈላጊ እስከሆነ ድረስ ይቀጥላል ሲሉ ተናግረዋል።
ዛሬም የባህረ ሰላጤው ሀገራት ላይ የሚፈጸም የሚሳይልና የድሮን ጥቃት ቀጥሏል። በኢራን ደግሞ የሟቾች ቁጥር 3100 መድረሱ ተሰምቷል። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች አክቲቪስቶች የዜና ኤጀንሲ ሂርና በመካከለኛው ምስራቅ ጦርነቱ ከተጀመረ ከየካቲት 21 2018 ጀምሮ በኢራን የሞቱ ሰዎች ቁጥር 3186 ደርሷል ብሏል። ከእነዚህ መካከል 1394 ሰላማዊ ሰዎች መሆናቸውን የገለጸ ሲሆን 210 ደግሞ ህጻናት እንደሆኑ ሂርና ይፋ አድርጓል። በአሜሪካና እስራኤል ኢላማ ከተደረጉት መካከል 1153 ወታደራዊ ተቋማት መሆናቸውን የገለጸው የዜና ወኪሉ እስካሁን ድረስ የ669 ሰዎች ሞት አልተመዘገበም ብሏል። በሌላ በኩል የተባበሩት አረብ ኤምሬት፣ ኩዌት፣ ሳውዲ አረቢያና ባህሬን ባለፉት ጥቂት ሰዓታት ውስጥ የሚሳይልና የድሮን ጥቃት እንደተፈጸመባቸው ተናግረዋል። የተባበሩት አረብ ኤምሬት የመከላከያ ሚኒስቴር በአሁኑ ጊዜ ከኢራን የተኮሱ ሚሳይሎችና የድሮኖችን የማክሸፍ ስራ እየሰራ መሆኑን ተናግሮ የሀገሪቱ ዜጎች የአየር መከላከያ ስርዓት ጥቃቶችን ሲያከሽፉ የሚፈጠሩ ፍንዳታዎች ሊሰሙ እንደሚችሉ ተናግረዋል። ኩዌት በአየር መከላከያ ስርዓቷ ምክንያት ስለሚፈጠሩ ፍንዳታዎች ማስጠንቀቂያ ሰጥታለች። እናም ዜጎች ከባለስልጣናት የተሰጡ የደህንነት መመሪያዎች እንዲከተሉ ጠይቃለች። የሳውዲ አረቢያ መከላከያ ሚኒስቴር ደግሞ በሀገሪቱ ምስራቃዊ አካባቢ 5 ተጨማሪ ድሮኖች መክሸፋቸውንና ጥቃቶች መፈጸማቸውን በይፋ አስታውቋል። የባህሬን የውስጥ ጉዳይ ሚኒስትር የአደጋ ጊዜ ደወል ከተሰማ ነዋሪዎች በአቅራቢያቸው ወደሚገኙ ደህንነቱ የተጠበቀ ቦታ እንዲሄዱ ጠይቋል። ሚሳኤሎቹ ከኢራን የተተኮሱ መሆናቸውና ስብርባሪው ያደረሰው ፍንዳታ በአንድ መጋዘን ላይ እሳት እንዳስከተለም ጨምሮ አስታውቋል። ጦርነቱ አሁንም የቀጠለ ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ትላንት ምሽት በሰጡት ጋዜጣዊ መግለጫ ኢራን ከምንጊዜውም በላይ ደካማ ሆናለች ሲሉ ተናግረዋል። ኢራን ዩሬኒየም የማበልጸግም ሆነ ባለስቲክ ሚሳይል የመስራት አቅም አይኖራትም ሲሉ ተደምጠዋል። ይሁን እንጂ በኢራን ላይ እያካሄዱት ያለው ወታደራዊ ዘመቻ አስፈላጊ እስከሆነ ድረስ ሊቀጥል ይችላል በማለት መቼ እንደሚያበቃ ከመናገር ተቆጥቧል። ኔታንያሁ ጦርነቱ ሰዎች ከሚያስቡት ጊዜ ፈጥኖ ይጠናቀቃል ይላሉ። አሜሪካና እስራኤል በኢራን ላይ የከፈቱት ወታደራዊ ዘመቻ 3 ግቦች አሉት ያሉት ኔታንያሁ የኒውክሌርና የባሊስቲክ ሚሳይል ስጋት ማስወገድና ኢራናውያን ነጻነታቸውን እንዲቀዳጁ የሚችሉበት ሁኔታ ማመቻቸት ናቸው ብሏል። ኔታንያሁ እስራኤል አሜሪካን ወደዚህ ጦርነት ስባ አለማስገባቷን የተናገሩ ሲሆን ትራምፕ የራሳቸው ውሳኔ ይወስናሉ ሲሉ በስፍራው ለተገኙ ጋዜጠኞች ተናግረዋል። ጠቅላይ ሚኒስትሩ አክለውም በቅርቡ በኢራን የተፈጥሮ ጋዝ መሰረተ ልማቶች ላይ የተፈጸመው ጥቃት እስራኤል ብቻዋን እያካሄደችው ነው ካሉ በኋላ ትራምፕ ወደፊት የሚፈጸሙ ጥቃቶች ላይ ጊዜው እገታ እንዲያደርጉ እንደጠየቋቸው ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታዲያ በመካከለኛው ምስራቅ የትኛውን ቦታ የእግረኛ ጦራቸውን አላሰማራም በማለት ተናግረዋል። ትራምፕ 3 ሳምንት ሊሞላው የተቃረበው በኢራን ላይ የሚካሄደውን ጦርነት ከታቀደለት ጊዜ ፈጥኖ እየተካሄደ ነው ይላሉ። ፕሬዚዳንቱ የአሜሪካ ወታደሮች ይሰማሩ እንደሆነ ጥያቄ ላቀረቡላቸው ጋዜጠኞች በሰጡት ምላሽ ብናቅድ እንኳን አልነግርህም ሲሉ ምላሽ ሰጥተዋል። ትራምፕ ይህን ያሉት ከጃፓኗ ጠቅላይ ሚኒስትር ሳናኤ ታካኢቺ ጋር በዋይት ሀውስ ጋዜጣ መግለጫ በሰጡበት ወቅት ነው ማለት ቢቢሲን የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።